በረከት ወይስ መርገም? አንዱን ምረጥ። በዴሬክ ፕሪንስ። ምዕራፍ 4 በሙሴ የተዘረዘሩት በረከቶችና መርገሞች። አንዳንድ ሰዎች ስለ በረከቶች ሲናገር ለመስማት ፈቃደኞችና ደስተኞች ናቸው። ሆኖም ስለ መርገም ሲናገራቸው ነገሩ በቀላል ከመካከለኛው ከጨለመው ዘመን ኋላ ቀር አስተሳሰብ ጋር በመገናኘት ሊቀበሉት ፈቃደኞች አይደሉም። ይህ አይነቱ አቋም ግን ትክክል አይደለም። ለማንኛውም ነገር ቢሆን ተቃራኒው እንዳለው ጨርሶ ሊታሰብ የማይችል ሐቅ ሆኖ ሳለ ዳሩ ግን ይህ ሕግ ለኛ የሚስማማን ጊዜ ተቀብሎ በሚነካን ጊዜ ደግሞ ላለመቀበል መሞከሩ ፍጹም የዋህነትና ቅልነት ነው። ሙቀት እንዳለ ሁሉ ተቃራኒው ቅዝቃዜም አለ። ለመልካምም ተቃራኒው የሆነው ክፋት አለ። ሁለቱም በእርግጥ ያሉና በየዕለቱም ኑሯችን የምንመሰክርባቸው ናቸው። ስለዚህ ልክ እንደዚያ ሁሉ ለበረከት ተቃራኒው የሆነው መርገምም አለ። በአገልግሎቴ ሳቢያ ከተለያዩ የዓለም ክፍል ከመጡ ብዙ ክርስቲያኖች ጋር ለመወያየት እድል አግኝቻለሁ። እነኚህ ሰዎች አንዱ ከሌላው ለመመደብ ጀርባቸው፣ በትምህርት ደረጃቸው ወዘታ በማይመሳሰሉና የማይቀራረቡም ይሁኑ እንጂ አንድ የሚያስደንቀው ነገር ግን አብዛኞቹ ስለ በረከትም ሆነ ስለ መርገም በተመሳሳይ ሁኔታ አንድም ነገር አለማወቃቸው ነው። ከዚህም የተነሳ የእግዚአብሔርን በረከት መቀበል የሚገባቸው ብዙ ክርስቲያኖች የመርገም ሕይወት በመምራት ላይ ናቸው። ለዚህም በቅድሚያ ሊቀርቡ የሚችሉ ሁለት መሰረታዊ ምክንያቶች አሉ። በመጀመሪያ በበረከትና በመርገም መካከል ያለውን ልዩነት ለመረዳት ለብዙዎቹ ያዳግታቸዋል። ሁለተኛው እነኚህ ሰዎች በመርገም ስር ቢሆኑም ቅሉ ከዚህ ክፋት ሊላቀቁ ስለሚችሉበት ዘዴ አንዳችም ዕውቀት የላቸውም። በተለያዩ መንገዶች የሚደርሱን ቢሆንም ዳሩ ግን ለሁለቱም በረከቶች ምንጫቸው አንዱ ኃያሉ እግዚአብሔር ነው። እንደዚሁም ሁሉም መርገሞችም ከእግዚአብሔር ሊመነጩ ይችላሉ። ሆኖም ግን ለሁሉም መርገሞች መንስኤው እግዚአብሔር ነው ለማለት አንችልም። ስለዚህም ወደፊት የበለጠ እንረዳለን። እግዚአብሔር በሰዎች ላይ መርገምን የሚያወርደው በእርሱ ሳያምኑ ሲቀሩ፣ በኃጢአት ሲጨማለቁና አመፀኞች ሲሆኑ ነው። ይህንንም በተመለከተ በታሪክ ውስጥ የተዘገቡ አያሌ ገጠመኞችን እናገኛለን። ታዲያ አንዳንድ ዘመናዊ የሆኑ የታሪክ ተንታኞች በብሉይ ኪዳንና በአዲስ ኪዳን መካከል የይዘት ልዩነት እንዳለ ይከራከራሉ። እንደነርሱ አባባል የብሉይ ኪዳኑ እግዚአብሔር ቁጡና ለፍርድ የተቻኮለ ሲሆን፣ የአዲስ ኪዳኑ እግዚአብሔር ግን የፍቅርና የምህረት አምላክ ነው። እኛ ግን የምንለው እግዚአብሔር የፍቅርም የፍርድም አምላክ ነው የሚለውን አባባል ነው። ይህም አባባል ብሉይም ሆነ አዲስ ኪዳን የሚስማሙበት ነው። ለምሳሌ የኢያሪኮ ከተማ በአንድ ብቸኛ የእግዚአብሔር ፍርድ ሳቢያ ከመቅጽበት ስትደመሰስ፣ ሴተኛ አዳሪዋ ረሃብ ግን ከነቤተሰቧ ትድናለች። ታሪኩም እንደሚያወሳው ረሃብ ከይሁዳ ልጆች አንዷ የሆነውን ሳልሞንን በማግባት ለእስራኤል መሲህ ለኢየሱስ ክርስቶስ ቅድመ አያት ለመሆን በቅታለች። ማቴዎስ ወንጌል ምዕራፍ 1 ቁጥር 5። ይህ ምሳሌ በግልጽ የሚያመለክተን እንደምን እግዚአብሔር ፍርድ እንደሚሰጥና በዚያውም ጎን ለጎን ሕዝቡን እንደሚያፈቅር ነው። በሮሜ ምዕራፍ 1 ከቁጥር 17 እስከ 18 ውስጥም ጳውሎስ የእግዚአብሔርን ይቅር ባይነትና እንደዚሁም ፈራጅ መሆን በይበልጥ ያብራራልናል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። በአንድ በኩል እግዚአብሔር መሐሪና ይቅር ባይ በመሆኑ በሰው ልጆች ምትክ ራሱን ኃጢአተኛ አድርጎ በተሰቀለው በኢየሱስ ክርስቶስ ለሚያምኑ የጽድቅ ሕይወትን ይለግሳቸዋል። በሌላ በኩል ደግሞ የክርስቶስን መስዋዕትነት በማያምኑት ላይ የእግዚአብሔር ቁጣ ይበዛል። ይኸውም እርሱ ኃጢአትን በመጥላቱ የገዛ ልጁን መስዋዕት አድርጎ እስከ ማቅረብ የደረሰ ቅዱስና እውነተኛ አምላክ በመሆኑ ነው። ጌታ ኢየሱስ የእግዚአብሔርን ኃጢአትን ያለ መስዋዕት ይቅር እንዲል ሊመክረው ወይም ሊያግባባው አልሞከረም። የእግዚአብሔርን በኃጢአት ላይ የማያወላውል ፈራጅነት በማያውቁ ምርጫው ስለ ሰው ልጆች ኃጢአት በትክክል በመስቀል ላይ መስዋዕት ሆኖ መቅረብ ነበረ። በዚሁ በሮሜ መልእክት ምዕራፍ 11 ከቁጥር 22 ላይ ጳውሎስ የቀድሞ አባባሉን በማጠናከር እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከቱ፣ ጭከናውን በወደቁት ሁሉ ላይ ነው፣ በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው ብሏል። ስለዚህ እግዚአብሔር ግልጽ ግንዛቤ እንዲኖረን የሁለቱንም
ባህሪያቱን ገጽታ በግልጽ ልንረዳ ያሻል። በረከቱ ከይቅር ባይነቱና ከቸርነቱ የሚመነጭ ሲሆን ፍርዱ ደግሞ እርግማኑ ወይም ደግሞ ኃጢአትን ለመታገስ ከማይችለው ጽድቁና ቅድስናው የሚመነጭ ነው። እነዚህ ሁለቱም ባህሪያቱ ምንጊዜም የማይሻሩና ጸንተው የሚኖሩ ናቸው። በረከቱ ከይቅር ባይነቱና ከቸርነቱ የሚመነጭ ሲሆን ፍርዱ ወይም እርግማኑ ደግሞ ኃጢአትን በመታገስ ከማይችለው ጽድቁና ቅድስናው የሚመነጭ ነው። እነዚህ ሁለቱም ባህሪያቱ ምንጊዜም የማይሻሩና ጸንተው የሚኖሩ ናቸው። በምሳሌ መጽሐፍ ምዕራፍ 26 ቁጥር 2 ላይ ሰለሞን ግልጽ የሚያደርግልን ለማንኛውም መርገም በቂ ምክንያት እንዳለው ነው። እንደሚተላለፍ ድንቢጥ ወዲያና ወዲህ እንደሚበር ጨረባ እንዲሁም ከንቱ እርግማን በማንም ላይ አይደርስም። ይህ መልእክት ሁለት አተረጓጎሞች ሊኖሩት ይችላሉ። በአንድ በኩል አንድ እርግማን ውጤታማ ለመሆን በግድ መንስኤ ያስፈልገዋል ማለት ሲሆን፣ በሌላ በኩል ደግሞ ተቃራኒውን በትክክል ነው ማለት ነው። ማለትም እርግማን እስካለ ዘንዳ በግድ ምክንያታዊውም መንስኤ መኖር አለበት ማለት ነው። ሰዎችን ከእርግማናቸው ለማላቀቅ የሚሞክርበት ጊዜ ሁሉ በቅድሚያ ምክንያቱን ለማወቅ አዘውትሬ ጥረት አደርጋለሁ። ስለማናቸውም የበረከትና የእርግማን አይነቶችና ባህሪያት በሚያብራራልን በዘዳግም ምዕራፍ 28 ውስጥ በሚገኙት 68 ቁጥሮች ውስጥ ሁሉ በተለይ ስለ መርገሞች መንስኤ በግልጽ ቀርቦ እናያለን። ለምሳሌ በቁጥር 1 እና 2 ሙሴ ስለ በረከቶች መንስኤ በቅድሚያ የጻፈ መሆኑን እንመለከታለን። አምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝኩህን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። ከዚህ ላይ የምንገነዘበው ነገር ቢኖር የእግዚአብሔርን በረከቶች ለመቀበል ቃሉን መስማትና ከዚያም መፈጸም ወሳኝ መሆኑን ነው። በመጽሐፍ ቅዱስ ታሪካዊ ዘገባ ውስጥ ሁሉ የምንመሰክረው የዚህን አባባል በተጨባጭ ተፈጻሚ መሆን ነው። እግዚአብሔር እንደገባው ቃል ኪዳን ይፈጽማል። በዘጸአት ምዕራፍ 1950 ውስጥ እንደምናየው እግዚአብሔር ለእስራኤል ሕዝብ በሲና ተራራ የገባላቸው ቃል ኪዳን አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ የሚል ነው። ከዚህ የምንረዳው የመጀመሪያው ከኛ የሚፈልገው ተቀዳሚ ምግባር የእግዚአብሔርን ቃል ማዳመጥና ትእዛዙንም መፈጸም መሆኑን ነው። በአዲስ ኪዳንም ክርስቶስ ቃሉን የሚቀበሉና የሚያከብሩትን የኔ በጎች ሲል በማቆላመጥ እንደጠራቸው እናያለን። በዮሐንስ ወንጌል ምዕራፍ 10 ከቁጥር 27 ላይ ክርስቶስ ስለ እውነተኛይቱ ደቀ መዛሙርቶች በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል በማለት መስክሮላቸዋል። በዚህም ውስጥ ቢሆን በመሰረቱ ተንጸባርቆ የምናየው ግዴታ ትእዛዝን ማዳመጥ መሆኑን እናጤናለን። የጌታን ድምፅ ማዳመጥ ማለት ለይስሙላ ያህል በአምልኮተ ስርዓት ወቅት አንዳንድ ጥቅሶችን በዘልማድ ደግሞ ማነባነብ አይደለም። ስለ እውነቱ በእግዚአብሔር ዘንድ እንደ አንድ ሰው የድምፅ ቃና ጣፋጭ የሆነ የሙዚቃ ስልት የለም። የእግዚአብሔርን ትእዛዝ ሰምቶ ያንን መፈጸምና ስለ በረከቱም እርሱን በድምፅ እንደማመስገን የተከበረ ነገርም የለም። ይህን የምናደርግበት ጊዜ እግዚአብሔርን በተራው በግል ያነጋግረናል። የሚያነጋግረንም እንደኛው በጆሮ በሚሰማ ሁኔታ ሳይሆን በመንፈስ ቅዱስ አማካኝነት ለመንፈሳዊ ጆሮአችን ነው። በመሆኑም ቃሉ ጠልቆ ወደ ልባችን የሚገባ ይሆናል። ይህም አድራጎታችንን ሁሉ ስለሚወስነው ለማንነታችን ልዩ መለያ ይሆናል። እግዚአብሔር ይህንን በመሰለው መንገድ ሊያነጋግረን ወይም በራእይ መገለጥ የሚፈልገውን ሊያሳውቀን ይችላል። በመሆኑም መጽሐፍ ቅዱስን ማነባነብ ብቻ ሳይሆን ቃላቱን በመንፈስ ቅዱስ ኃይል በውስጣችን ሕያው ይሆን ዘንድ ተገቢውን ጥረት ማድረግም አለብን። በዚህም ጊዜ ብቻ ነው እግዚአብሔር ቃሉን ለሚሰሙትና ለሚፈጽሙት የገባውን ቃል ኪዳን ለእኛም የሚያሟላልን። በሌላ በኩል ደግሞ ሙሴ በዘዳግም ምዕራፍ 28 ከቁጥር 15 ላይ ለመርገም መሰረታዊ ምክንያት ምን እንደሆነ በሚከተሉት ሁኔታ ይገልጽልናል። ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ ዛሬም ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል፣ ያገኙሁማል። የመርገም መንስኤዎች ከበረከት መንስኤዎች ተቃራኒዎች ናቸው። በረከት የእግዚአብሔርን ቃል አድምጦ ከመፈጸም ጋር የተያያዘ ሲሆን መርገም ግን ካለመስማትና ካለመፈጸም ጋር የተቆራኘ ነው። የእግዚአብሔርን ቃል አለመቀበልና አለመፈጸም በአጭሩ አገላለጽ አመጽ ተብሎ ሊጠራ ይችላል። ይህም አመጽ የሚደረገው በሰው ላይ ሳይሆን በራሱ በእግዚአብሔር ላይ ነው።
ሙሴ በኦሪት ዘዳግም ምዕራፍ 28 ከቁጥር 3 እስከ 13 ውስጥ የበረከቶችን ዝርዝር ያሰፈረ ሲሆን ከ16 እስከ 68 ባሉት ቁጥሮች ውስጥ ደግሞ መርገሞችን ተንትኗል። እኔም ከዚህ ጉዳይ በቂ ትኩረት ለመስጠት ካደረኩት ጥናት በመነሳት በቅድሚያ የበረከትን አይነቶች በሚከተሉት ሁኔታ በማጠቃለል አቅርቤያቸዋለሁ። በረከቶቹም ክብር፣ ጤና፣ ፍሬያማነት፣ ብልጽግና፣ ድልና በእግዚአብሔር ዘንድ መወደድ ናቸው። ፍሬያማነት የሚለው ቃል በሰው ሕይወት ውስጥ በተለያዩ አቅጣጫዎች የሚንጸባረቁትን ክንውኖች፣ መሳካቶች የሚያመላክት ሲሆን ይህም የቤተሰብን፣ የከብቶችን፣ የአዝዕርትን፣ የንግድንና የፈጠራ ችሎታን ፍሬያማ መሆንን የሚያጠቃልል ነው። እነዚህ ሁሉ እውነተኛውን የእግዚአብሔርን ባርኮት የሚያንጸባርቁ ናቸው። ሙሴ ከቁጥር 16 እስከ 68 ያሰፈራቸው የመርገም ዝርዝሮች እጅግ ረጅም ቢሆኑም እኔም ግን እንደሚከተለው ላጠቃልላቸው ሞክሬያለሁ። የእርግማን ዝርዝሮች: ውርደት፣ ፍሬ አልባነት፣ መካንነት፣ አእምሯዊና አካላዊ በሽታ፣ የጋብቻ መፍረስ፣ የቤተሰብ መበታተን፣ ድህነት፣ ሽንፈት፣ ባርነት፣ ውድቀት፣ በእግዚአብሔር ዘንድ መጠላት። እዚህ ላይ አንድ የሚያስደንቅ ነገር ያጋጥመናል። ይኸውም ሙሴ ስለ በረከት አሰጣጥ ለመግለጽ በቁጥር 13 ላይ የተጠቀመበት አገላለጽ ነው። ይኸውም እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም የሚለው ነው። በዚህ አባባል እጅግ ከመገረም የተነሳ እግዚአብሔርን ይህንን በሕይወቴ እንዴት እንደማረጋግጠው መንገዱን እንዲያሳየኝ አጥብቄ ለመንኩት። እርሱ ለልመናዬ መልስ ሰጠኝ። ለማንኛውም ነገር ወሳኙ ራስ ሲሆን የጅራት ድርሻ ግን ራስ ወደሚመራው መጎተት ብቻ ነው አለኝ። ይህንን ከተረዳው በኋላ የትኛውን ሚና መጫወት እንዳለብኝ መምረጡ የኔ ድርሻ ነበረ። ራስ በመሆን ማናቸውንም አድራጎቴንና እንቅስቃሴን እቆጣጠረዋለሁ? ተግባራዊስ አደርገዋለሁ? ወይንስ ሌሎችን እንደ ጅራት በመከተል ከነርሱ ፍላጎት ተገዢ ነኝ ከሚለው አንዱን መምረጥ ነበረብኝ። ሙሴ መልእክቱን በማጠናከር የሚከተለውን ገለጻ አክሎበታል። ሁልጊዜም በላይ እንጂ በታች አትሆንም። ይህንን አባባል ግልጽ ለማድረግ የሚከተለውን በሁለት ክርስቲያኖች መካከል የተካሄደውን ውይይት ማጤኑ ይጠቅማል። ስራ እንዴት ነው ስል አንዱ ሌላውን ይጠይቀዋል። እንደ ጊዜውና እንደ ሁኔታው ተለዋዋጭ ቢሆንም ከፍቶ አይከፋም በሚል ሌላው ይመልሳል። ይህንን በመስማቴ ተደስቻለሁ። ሆኖም ግን አንተ ራስህን ለጊዜና ለሁኔታዎች ተለዋዋጭነት ተገዢ ያደረግከው ለምንድን ነው ስል የመጀመሪያው በነገር ይጠይቀዋል። የሙሴ አባባል ስለ ራሳችን ማንነት ግልጽ ግንዛቤ ለመጨበጥ የሚያስችለውን ነው። እኛ ሕይወታችን ራስ በመሆን ወሳኞች ነን ወይንስ ለሁኔታዎች ተገዢ በመሆን ወደምንመራበት በጭፍን የምንጓዝ ተጎታች ጅራቶች? ለዚህ የምንሰጠው መልስ ያለምንም ጥርጥር የቱን ያህል የእግዚአብሔር በረከቶች ተካፋይ መሆናችንን ይወስናል። ስላዳመጣችሁ እናመሰግናለን። ምስክርነቶቻችሁን በኮሜንት መጻፍ እንዳትረሱ። ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ ሼር ማድረጉን እንዳትረሱ። እግዚአብሔር ይባርካችሁ።